witness the terrifying aftermath of a Russian airstrike on one Georgian town. Scenes like this repeated across Georgia. በ2008 ጆርጂያን፣ 2014 ክሪሚያን፣ በ2022 ዩክሬን በኪየቭ አልተጀመረም። የጆርጂያዋ ቲስኪን ቫሊ የመጀመሪያዋ የፑቲን ማስጠንቀቂያ ነበረች። ምዕራቡ ዓለም ግን አልተረዳም ነበር። ከዩክሬን ቀደም ብሎ በ2008 ሩሲያ ከጆርጂያ ጋር በነበረው ጦርነት አሸንፋ ለሁሉ ጦርነት ለምዕራባውያን ግልጽ መልእክት የላከችበት ነበረ። ተመልክተነዋል። አብራችሁኝ ቆዩ። የዓለም አይኖች ወደ ቤጂንግ ኦሎምፒክ ሆኖበት ሰዓት አስቸኳይ ከባድ ግጭት በትንሽ ነገር ግን ስትራቴጂካዊ ኮርነር በሆነችው ካውካሰስ በአንድ ወቅት በአንድ ባንዲራ ጥላ ስር የነበሩት ራሽያና ጆርጂያ ድንበርን ለማስተካከል ዓለም አቀፍ ዲፕሎማሲውን ለመፈተሽ በኔቶና በአውሮፓ ህብረትን የሚነቀንቅ የ5 ቀን ጦርነት ገጠሙ። ነገር ግን ጦርነቱ ስለ መሬት አልነበረም። ስለ ማንነት፣ ስለ ሉዓላዊነት፣ ስለ ኃይል፣ ስለ ፖለቲካና ራስን በራስ ስለማስተዳደር ነበር። አዲሲቷ የሶቪየት ህብረት እናት ራሽያ በቭላዲሚር ፑቲን ስር እንደገና የምትነሳበት ጅማሮ ነበር። ሩሲያ ለምን ጆርጂያን እንደወረረች ለመረዳት ታሪክን ከስር መሰረቱ መመልከት ያስፈልጋል። ይህም ወደ ሶቪየት ህብረት ውድቀት ይወስደናል። እንደ አውሮፓውያኑ አቆጣጠር 1991 ሶቪየት ህብረት ስትፈራርስ ጆርጂያን ጨምሮ 15 ሀገራት ነፃነታቸውን አግኝተው ሀገር ሆኑ። ነፃነቱ የመጣው በመበታተን ቢሆንም ነገር ግን ሁለቱ የጆርጂያ ክልሎች ኦሼቲያና አብካዚያ ቀድሞውንም ከጆርጂያ ተነጥለው ወደ ሩሲያ ለመቀላቀል ትግል ላይ ነበሩ። እነዚህ ክልሎች ከሞስኮ ጋር የጎሳ ማንነትና ታሪካዊ ትስስር ነበራቸው። 1990 ነፃነታቸውን አወጁ። ጦርነት ተፈጠረ። ነገር ግን በተኩስ አቁም ተቋጨ። ምንም እንኳን ከዛም በኋላ ጦርነቱ የሚያቆም ባይሆንም በ2000ዎቹ መግቢያ ጆርጂያ ራሷን ወደ ምዕራቡ ዓለም አዞረች። 2004 ሚካኤል ሳካሽቪሊ ከተመረጠ በኋላ ለውጥ ሊያመጣ ከኔቶ ጋር ሊቀላቀል ለጆርጂያ ቃል ገባ። ይህ ለሞስኮ አስደንጋጭ ነበረ። ፑቲን የኔቶን ወደ ምስራቁ ዓለም መስፋፋት እንደ ቀጥታ ስጋት ተመለከቱት። ሩሲያ ለጆርጂያ ተገንጣዮች ኦሼቲያና አብካዚያ የምታደርገውን ድጋፍ አጠናከረች። የሩሲያን ፓስፖርት በመስጠት የጦር መሳሪያዎችን በማቅረብ ወታደሮችን ጭምር በሰላም አስከባሪ ስም በማስገባት ታግዛቸው ጀመር። ውጥረቱ ወደ ከፍተኛ ሁኔታ ተሸጋገረ። ጆርጂያ በበኩሏ ከአሜሪካና ከአውሮፓ ህብረት ጋር ያላትን ግንኙነት አጠናከረች። የአሜሪካ ወታደራዊ አማካሪዎች የጆርጂያን ኃይሎች ማሰልጠን ጀመሩ። በልማትና በመከላከያ ዘርፍም አሜሪካ ድጋፍ አደረገች። የጆርጂያው ፕሬዝዳንት ሳካሽቪሊም የተበተኑትን ክልሎች ከተቻለ በሰላማዊ ካልሆነ ግን በኃይል እንመልሳለን አሉ። ነሐሴ 7 ቀን 2008 የመጀመሪያው ጥይት ተተኮሰ። ጆርጂያ ወደ ኦሼቲያ ዋና ከተማ ሳኪን ቫሊ ወታደራዊ ጥቃት ሰነዘረች። ይህንንም ጥቃት ፕሬዝዳንቱ ሳካሽቪሊ የቅድመ ዝግጅት እርምጃ ነው አሉ። ሩሲያ ደገፍ ሚሊሻዎችን ለመከላከልና ሲቪሎችን ለመጠበቅ። ሞስኮ ግን ይህንን ጥቃት በሷ ላይ እንደተሰነዘረ ነበር የተመለከተችው። በቀጣዩ ቀን የራሽያ ታንኮች በሮኪ መሿለኪያ በሰሜን ኦሼቲያ ቋርቀው የጆርጂያን ድንበር ዘልቀው ጦርነት ከፈቱ። ጦርነቱ ተፋፋመ። የራሽያ ጦር ወታደራዊ ካምፖች በጎራ በፒቲና በቲብሊስ አቅራቢያ በመሰረተ ልማት ላይ ጭምር የአየር ድብደባ ፈጸመ። የጆርጂያ ኃይል ምንም እንኳን ግዙፍ ቢሆንም ከ20 በላይ ወታደሮችን ጨምሮ እየተራቀቀ መድፍ አየር ኃይል ያሰማራችው ራሽያ ሊቋቋማት አልቻለም። የጆርጂያ ኃይሎች ማፈግፈግ ጀመሩ። በራሽያ የሚደገፉ የክልሉ ታጣቂዎች የጆርጂያን ከተሞች አወደሙ፣ ዘረፉ። ከባድ የተባለ ጥቃት ነበር ሩሲያ ስትሰነዝር የነበረው። ሁለተኛውን ግንባር በሌላኛው ክልል በአብካዚያ ከፈተች።
የጆርጂያን ኃይሎች ገፍታ አስወጣቻቸው። ጦርነቱ ተፋፍሞ ቀጠለ። ይህ ጦርነት በታንክና በሚሳኤል ብቻ የሚደረግ አልነበረም። ይልቁንም በዘመናዊው ዓለም ለመጀመሪያ ጊዜ ሳይበር ጦርነት ከወታደራዊ ውጊያ ጋር በትይዩ ጥቅም ላይ የዋለበት ነበር። ታንኮች ከመንቀሳቀሳቸው ጥቂት ሰዓታት በፊት የጆርጂያ መንግስታዊ ድረገጾች ጥቃት ደርሶባቸው ተበላሹ። ባንኮች፣ የቴሌቪዥን ጣቢያዎች፣ የመገናኛ ዘዴ መሳሪያዎች በሳይበር ጥቃቱ ከስራ ውጭ ሆኑ። ከሩሲያ ጋር የሚሰሩ የሀከር ግሩፖች ለመጀመሪያ ጊዜ እንዲህ አይነት ትይዩ ጦርነት ሲከፍቱ ራሽያና ጆርጂያ በዓለም አደባባይ እርስ በእርስ ተካሰሱ። ራሽያ ዜጎችን ከጆርጂያ ጥቃት እየተከላከልኩ ነው፣ ጆርጂያ በኦሺቲያ የዘር ጭፍጨፋ ፈጽማለች ስትል፣ ጆርጂያም የሉዓላዊ ዲሞክራሲያዊት ሀገር ላይ በቀድሞዋ ኢምፓየር የተደረገ ጥቃት ነው አለች። አሜሪካ ወታደራዊ ጣልቃ ገብነቷን አቋርጣ ፕሬዝዳንት ጆርጅ ደብሊው ቡሽ የተኩስ አቁም ጥሪ ያቀረቡ። የአሜሪካ ወታደራዊ አውሮፕላኖች የጆርጂያን ወታደሮች አገራቸውን እንዲከላከሉ ከኢራቅ ወደ ሀገራቸው አመላለሱ። ኔቶና አውሮፓ ህብረት እግዶችን ጣሉ። ነገር ግን አቅም አልነበራቸውም። ምክንያቱ ደግሞ አውሮፓውያን በሩሲያ ጋዝ ላይ ጥገኛ ስለነበሩ። ከ5 ቀን ከባድ ጦርነት በኋላ የወቅቱ የፈረንሳይ ፕሬዝዳንት ኒኮላስ ሳርኮዚ ወደ ሞስኮ በረሩ። የ12 ቀን የተኩስ አቁም ታወጀ። 190,000 በላይ ሰዎችን ተፈናቅለዋል፣ በሺዎች ቆስለዋል፣ በመቶዎች ሞተዋል። ውጊያው ከባድ ነበር። ከተኩስ አቁም በኋላ የሩሲያ ወታደሮች ለቀው አልወጡም። ብዙም ሳይቆይ ሩሲያ ኦሺቲያና አብካዚያ ሁለቱም ክልሎች እንደ ነፃ ሀገር ዕውቅና ሰጠቻቸው። ራሽያ ምንም እንኳን ዋጋ ብትከፍልም በወታደራዊ ኃይል ግን አሸንፋለች። የምዕራቡ ዓለም ከሶቪየት የተገነጣጠሉ ትንንሽ ሀገሮችን መጠበቅ እንደማይችሉ የታየበት ነበር። ሩሲያም የምስራቁ ሀገራት በተለይም የሩሲያ ጎረቤቶች ከኔቶ ጋር የሚደረግ ግንኙነት ዋጋ እንደሚያስከፍል ግልጽ መልእክት ያስተላለፈችበት ነበር። ጆርጂያ በጦርነቱ ክፉኛ ጉዳት ደረሰባት። ፕሬዝዳንት ሳካችቪሊም ቅቡልነታቸውን አጡ። ምዕራቡም ምን ያክል በሩሲያ የኃይል አቅርቦት ጥገኛ እንደሆነና ይህም ስትራቴጂካዊ የደህንነት ፖሊሲውን መልሶ እንዲያስብበት አደረገው። ሩሲያ የተዋጋችው ስትራቴጂካዊ ፖለቲካዊና ብሔራዊ ጥቅም ስለነበረ ነው። የኔቶን መስፋፋት ለማቆም በፑቲን አስተዳደር ስር የሩሲያን ዓለም አቀፍ ሚና በኃይል እንደገና ለማረጋገጥ በድህረ ሶቪየት ኅብረት የራሽያን ተጽዕኖ ለመጠበቅ ፑቲን በአንድ ወቅት ሲናገሩ የሶቪየት ኅብረትን መፍረስ የክፍለ ዘመኑ ታላቅ ጂኦፖለቲካዊ ጥፋት ብለውታል። የጆርጂያው ጦርነት ቦታ ያጣውን የሞስኮን ተጽዕኖ እንደገና ለመመለስና ለመገንባት የመጀመሪያው እርምጃ ነበር። ከጦርነቱ በኋላ ሁለቱም ወገኖች በጦር ወንጀሎች ተካሰው ነበር። የዓለም አቀፍ የወንጀለኞች ፍርድ ቤትም በሰላማዊ ሰዎች ላይ የተፈጸሙ ጥቃትና የዘር ማጥፋቶችን ለመመልከት ምርመራ ከፍቶ ነበር። ነገር ግን ራሽያ ማንኛውንም አይነት ክስ አልተቀበለችም። የሰብአዊ መብት ተሟጋቾችና ድርጅቶች ከሁለቱም በኩል አሰቃቂ ድርጊቶችን ዘገቡ። በተለይም በደቡብ ኦሺቲያ በሚገኙ የጆርጂያ መንደሮች ላይ የተፈጸሙ የዘር ማጥፋቶችን። በ2008 የሩሶ ጆርጂያ ጦርነት የክልል ጦርነት ብቻ አልነበረም፣ የወደፊቱን የምዕራቡ ዓለምና የራሽያን ትንቅንቅ ያሳየ ነበር። ከ6 ዓመታት በኋላ ራሽያ በ1954 በክሩስቼቭ በስጦታ ለዩክሬን የተሰጠችውን ክሪሚያን ከዩክሬን መልሳ ወሰደች። ምዕራባውያን አሁንም አይተው ዝም አሉ። ዛሬ ላይ ደቡብ ኦሺቲያና አብካዚያ በራሽያ ስር ናቸው። ምንም እንኳን ዓለም ዕውቅና ባይሰጥም ጆርጂያ ወደ ኔቶና አውሮፓ ህብረት መቀላቀል ትፈልጋለች፣ ነገር ግን ጥንቃቄ በተሞላበት መልኩ። ራሽያ በአካባቢው ወታደራዊ ኃይሏን አጠናክራለች።
በድንበር ላይ የጦር ሰፈሮችን ገንብታለች። የ2008 ጦርነት ዘመናዊውን ጂኦፖለቲክስን አሳየን። ዲፕሎማሲን ውስንነት፣ የመረጃን ጦርነትና በትልቁ የሩሲያን መነሳት በቭላዲሚር ፑቲን ስራ አሳየ። የራሽያ ጆርጂያ ጦርነት ለ5 ቀን ተደረገ። በሩሲያ አሸናፊነትም ተጠናቀቀ። ነገር ግን ለራሽያ ብዙ ዋጋ ነበረው። ለምዕራባውያንና ለጆርጂያ ትልቅ ጠባሳ ሆኖ አልፏል። ቸርን ሰንብት።